አብርሽ ሐኪም ቤት ገባ። አሁን ደህና እንደሆነ ተነገራቸው። ግን እቺ ሄርሜላ የምትባለው ሩቲን ለምንድን ነው የምትነቂው? አንቺ ነሽ ይሄ ሁሉ ደረጃ ላይ ያደረሽው ብላ እየተንጣጣች ነበረ። ግን ሆስፒታል ውስጥ ሆኖ አሁንም ራሱ የአብርሽ ጤንነት ሳይሆን እያሳሰባቸው ያለው ሌላ ነገር ነበር ሲያሳስባቸው የነበረው። አብርሽ እንደዚህ ያደረገሽው አንቺ ነሽ፣ በቃ የሩትዬ ስም ለማጥፋት ነበር ደፋ ቀና ሲሉ የነበረው። ለማንኛውም አብርሽዬም ከወደ ራስ ተመለስክ። ዶክተሯን ብቻውን ሆና አናግሯለች። ሙሉ ምርመራ አድርጋለታለች። አብርሽ እኔ ምንም አልሆንኩም ደህና ነኝ ምንም አልሆንኩም እያለ ነውና ዶክተሯም ደግሞ ምንም ያገኘችበት ነገር የለም። ብዙዎቹ ሌላ ነገር እያሉ ነውና ኤፋም ደግሞ በደንብ አስረጅልን ሌላ ነገር እያሉ ስለሆነ ሕክምናው ወይም ደግሞ ሕክምና አድርገሽለት ጤንነቱን አስረጃቸው እያላት ነበረ ለነርሷም ማለት ነውና ለማንኛውም አብርሽዬም ከፈጣሪ ማረክ። እነዚህ ጅቦች የአብርሽ ጤንነት ሳይሆን ሲያሳስባቸው የነበረው የሩትዬ ስም በምን በኩል የሩት ስም እናጥፋ ነበረ ስራቸው የነበረው ማለት ነው። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ አብርሽ ሆስፒታል ገብቷል። አብርሽ ሆስፒታል ከገባ በኋላም ተመርምሮ ደህና ነኝ ብለዋል። እንግዲህ አብርሽ ነቅቷል። ሩቲም ደግሞ በመንቃቱ ደስ ብሏታል። ሌሎቹ ደግሞ እነዚህ አሽቃባጮች ሄርሜላ ጭራሽ ለምን ትነኪያታለሽ እጅሽን አንሺ ነበር ስትላት የነበረውና ያምሻል እንደ አንቺ ጤነኛ አይደለሽም እንደ ብላ ነበር ሩቲ ስትቆጣት የነበረው። እቺ ዱቄታም የሆነች ሴትዮ ማለት ነው። ባሉ አይደለም እንዴት ነው ቀናች። በቃ ታውቃላችሁ ከታመበት ራሱ ነቅቶ እሷ ሲመርጥ ማመን አቃታት። በቃ ሩቲን እንዲክዳት ነው የምትፈልገው፣ ግን መቼም አይክዳትም። ሚስቱ ነች ሩቲ በቃ